السلام عليكم ورحمة الله وبركاته. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، والصلاة والسلام على من أرسله الله رحمة للعالمين وهداية للخلق أجمعين ومن تبعهم بإحسان إلى يوم الدين. أما بعد، هي لتسنيو صفر 1438 كفل 21 يا أحباشوች እምነት በሚዛን ላይ የሚለው ትምህርት ነው። ባለፉት 2 ሳምንቶች አህባሾች እስቲጋታን ሙታንን መጣራትን በተመለከተ ያላቸውን አቋምና በዚህ ነጥብ ላይ ያላቸው አቋም ትክክል እንዳልሆነ የሚያቀርቧቸው መረጃዎችም ደካሞች እንደሆኑ ስንዘረዝር ቆይተናል። ዛሬ በአላህ ፈቃድ ይህንኑ ርዕስ የምናጠናቅቅበትና ሙታንን መጣራት ደረሱልኝ ማለት ይቻላል ብለው ደሊል ብለው ከሚያቀርቧቸው ነገሮች መሃል የተቀሩትን አንስተን መልስ የምንሰጥበት ትምህርት ይሆናል። ከአሁን ቀደም በተደጋጋሚ እንደተገለጸው ከነሱ ስሜት ጋር የማይሄድ ደሊል ሲሆን የቁርአን ደሊል ሆኖ የሶሐባ ተፍሲር ቢመጣላቸው የነብዩ ሐዲስ ቢሆን የሶሐባና የታቢዒ ንግግሩን ቢሆን አይቀበሉም። የእነሱን አካሄድና አቋም የሚያጠናክር ነገር ከሆነ ضعيف ሐዲስም ቢሆን ይቀበሉታል። ምንጩ የማይታወቅ ንግግርም ቢሆን ይንጠለጠሉበታል። ሲፈልጉ ከቋንቋ አንፃር እንዲህ ነውና ይሄ እዚህ ውስጥ አይገባም ይላሉ። ቁርአኑን ሐዲሱን ነሱን ትተው ቋንቋን ምክንያት ያደርጋሉ። ቋንቋ ብለው የሚያቀርቧቸው ደሊሎችም አብዛኞቹ ትክክል እንዳልሆኑ ገልጸናል። እስቲጋታ ይቻላል፣ የሞቱ ሰዎችን ደረሱልኝ ከጭንቀውቱኝ ማለት ይቻላል ብለው ደሊል ከሚያደርጉት ነገር መሃል አንዱ ነቢያችን አለይሂ ሰላቱ ወሰላም ዝናብን ሙጊስ ብለውታል አሉ። እንደው ሚይዙትን የሚጨብጡትን ያጡ ይመስላል። ከቁርአን ጋር መጋጨታቸው፣ ከሐዲስ ጋር መጋጨታቸው፣ ከነሱ ሰሪሕ ጋር መጋጨታቸው ጭንቅ ውስጥ ተከቷቸዋል። የትክክለኛው የአህለ ሱና ወልጀማዓ አቋም መረጃ ጠንካራ ሆኖ በመገኘቱ እሱን ለማሸነፍ የማያደርጉት ጥረት የለም። ሐቅ መቼም አይሸነፍም። ሐቅን ያላወቁ ሰዎች ባጥሉ ሐቅ ሊመስላቸው ይችላል። ነቢዩ አለይሂ ሰላቱ ወሰላም ዝናብን ሙጊስ ብለውታል። ሙጊስ ማለት ፈጥኖ ደራሽ ማለት ነው። ዝናብ ሙጊስ እንደሆነውና ፈጥኖ ደራሽ እንደሆነ ሁሉ ወከዛሊከ ነብዩ ወልወልዩ ينقذ من الشدة ወልይና ነብይም ከጭንቅ ያድናል፣ ፈጥኖ ይደርሳል። ለዚህ መልስ ዝናብን ሙጊስ ያደረገው ፈጥኖ ደራሽ ያደረገው አላህ ነው። ዝናብንም ሙጊስ ያሉት ፈጥኖ ደራሽ ያሉት ነብዩ ናቸው። አላህም ይሁን ነብዩ ወልዮችና የሞቱ ነብዮችን ፈጥኖ ይደርሳሉ አላሉ። በስያሜ ደረጃውን ከላይ ብንሄድ ዝናብን ነብዩ ሙጊስ ብለውታል። አላህም ተባረከ ወተዓላ ሙጊስ አድርጎታል። ለተቸገሩ ባሮች ፈጥኖ የሚደርስ አድርጎታል። አላህ ልኮት። አላህም ይሁን ነብዩ ግን ወልዮችን ሙታኖችን ሙጊስ ብለው አልሰየሟቸው፣ ፈጥኖ ደራሽ አላሏቸው። አላህም ተባረከ ወተዓላ ፈጥናችሁ ድረሱ አላላቸውም፣ ስልጣኑንም አቅሙንም አልሰጣቸው። ዝናብ በሚጠፋበት ጊዜም ነብዩም ሰሐቦች አንተ ዝናብ ናለን ብለው ዝናቡን አይነግሩትም ነበር። አላህን ነበር የሚጠይቁት፣ አላህ ይልክላቸው ነበር። በመሆኑም በጭንቅ ጊዜ በመከራ ጊዜ ወልዮችን ድረሱልኝ ከጭንቅ አውጡኝ ብለን እንድንል ሸሪዓ አላስተማረንም፣ ነብዩ አላስተማሩን። በአንድ ሐዲስ እንኳ መከራና ስቃይ ላይ ስትሆኑ ወልዮችን ነብዮችን ድረሱልኝ በሉ፣ እኔን ድረስልኝ በሉ ብለው ነብዩ አላስተማሩ። የኑህን እድሜ ኖራችሁ የሱና መዛግብትን ብታገላብጡ ማምጣታችሁ ቀጣጥፎ ማምጣት ይቻል ይሆናል። ላኪን መሰረት ያለውን ነገር ማምጣታችሁ ሸሪዓችን ያስተማረን፣ ነብዩ ያስተማሩን፣ ቁርአን ያስተማረን አላህን ብቻ መለመን እንዳለብን፣ አላህን ብቻ ድረስልን ማለት እንዳለብን፣ አላህን ትተን ሌላን ضعيف የሆነ መኽሉቅን ጋኢብን የለመንን እንደሆነ እስልምናን እንደምናጣም አላህ ነግሮናል። ከአላህ ውጪ ሊጠቅምህም ይሁን ሊጎዳህ የማይችልን ደካማ መኽሉቅን አትጥራ፣ አትለምን። ይሄን ያረክ እንደሆነ ከዛሊሞች ትሆናለህ። ወልካፊሩነ ሁሙ ዛሊሙን፣ ከሃዲያን በዳዮች ናቸው ተብሎ ትከፍራለህ ብሎናል አላህ ተባረከ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ዝናብን ሙጊስ ብለውታልና በወልዮች እስቲጋታ ማድረግ ይቻላል እያሉ ነው። በዚህ አካሄዳቸው ዝናብንም መለመንና መጣራት ይቻላል እያሉ። ዝናብን ብንጣራው ሊሰማ አይችልም። ዝናብ ሙጊስ የተባለውም ውስጡ ላይ ከያዘው ነገር አንፃር እንጂ ራሱ አይደል። ዝናብ ዘንቦ ሰዎች ውሃ ይጠጣሉ፣ የዘሩት ይበቅላል፣ የተከሉት ያፈራል።
በዝናቡ ምክንያት ሰዎች ይረዳሉ አላህ ሰበብ አድርጎት ማለት ነው የተፈለገው። አረቦች አንዳንዴ ለአንድ ነገር ውስጡ ላይ የያዘውን ሰበብ ስም ይሰጡታል እንጂ ራሱ ሙጊት ነው ማለት ፈልገው አይደል። ሙጊት ነውና በየትኛውም ጊዜ እኛ በሱ እስቲጋታ ማድረግ እንችላለን፣ እሱን ራሱን መለመን መጣራት እንችላለን ማለት። ይሄንንም ስለተረዱ ነው ሱሐቦችም ምን ታቢዒዎች ያ መጠሩ አጊትና ብለው አልጠየቁም። አላሁመ አጊትና ነበር የሚሉት። አላህ ሆይ ገይት ስጠን፣ ዝናብ ስጠን እያሉ ነበር የሚጠይቁት። እንዴት ተብሎ ታዲያ ነቢዮችና ወልዮችን መለመን ተረሱልኝ ማለት በዝናብ ቅያስ ይደረጋል? ይሄ ኢብሊሳዊ ቅያስ ነው። ለመጀመሪያ ጊዜ የተበላሸውን ቅያስ የተጠቀመው ኢብሊስ ነው። እኔ የተፈጠርኩት ከእሳት ነው፣ አደም የተፈጠረው ከጭቃ ነው፣ እሳት ከጭቃ ይበልጣል ይሻላል፣ ከኔ ለሚያንስ ሰው ስጁድ አላደርግም ማለት ቅያስ አደረገ። ቅያሱም ፋስድ ሆነ። ኢብሊስ ጠመመ፣ ዱንያውንም አኺራውንም አበላሽ፣ ከጀነት ተባረረ፣ መጨረሻ ላይ እሳት ይገባል። ከዚህ ጋር ዝናብ ሙጊት ተብሏል። ለሰው ልጆች ስለሚጠቅም ነው ፈጥኖ ደራሽ ተብሏል። እኛም ወልዮችን ፈጥኖ ደራሽ እንላቸዋለን፣ በእነሱ እስቲጋታ እናደርጋለን። ቅያሱን ባጥል ነው፣ ቅያስ የተደረገበትም ነገር ባጥል ነው። ቅያሱን ባጥል ነው፣ ቅያስ አደራረጉና የተደረገውም ነገር ትክክል አይደለም። የሞቱ ነቢዮችም ይሁን ወልዮች ለሰው ልጅ ፈጥኖ መድረስ አይችሉም። ዝናብም ደግሞ በራሱ ጊዜ አይደለም ፈጥኖ መድረስ የሚችለው። በአላህ ፈቃድ ዝናብ ይወርዳል። ዝናብ ወርዶ ዝናብ ዘንቦ ለሰው ልጆች የሚያስገኘው ጥቅም እርዳታ ገውተ ስለሚባል በዝናብ የሚገኘው ጥቅም ስም ለዝናብ ተሰጥቶ ላ ዓረቢየተን አሕሰኑ ወላ ንሱሰን ይሕተረሙ። ሲጀመር እስቲጋታ በሙታን አይቻልም፣ ሐራም ነው፣ ሽርክ ነው። ደሊል ነው ብለው ምሳሌ ነው ብለው ባቀረቡት ነገር በዝናቡ በራሱ እስቲጋታ ማድረግ አይቻልም። ነቢዩን ሰሐቦችም አላረጉም። ቅድም እንዳልነው እነሱ ደሊል ነው ብለው ባቀረቡት ነገር በዝናቡ በራሱ እስቲጋታ ማድረግ የማይቻል ከሆነ በወልዮች እስቲጋታ ማድረጉም ሲጀመርም አይቻል፣ አስሉም ፈርዑም አይቻል። ሌላው ትልቁ ደሊል ብለው የሚጠቅሱት ነገር ሼኻቸው የተለያዩ ክታቦቹ ላይ የዑለሞችና የወልዮች ተግባርና ከራማ ብሎ የጠቀሰው ነገር አንዳንድ ዑለሞች እስቲጋታ አድርገዋል፣ ያሰቡትም ተሳክቶላቸዋል። እስቲጋታ ባይቻልና አላህ የሚጠላው ነገር ቢሆን ይህ ባልሆነ ነበር ብሏል። ለዚህም ብዙ ቅሳዎችን አስቀምጧል። በዚህ ቅሳም ብዙ አላዋቂዎችን አጥምመዋል፣ ተውሂድን ተጻረዋል። አላህን ከመለመንና እሱን ከመጣራት ይልቅ ሙታንን እንዲጣሩ ሰበብ ሆኗል። ብዙ ጊዜ ግን እንደታወቀው ይሄን የሚያደርጉት በወልዮች ስም የሚነግዱ ሰዎች ናቸው፣ የቀብር አምልኮ የሚያስፋፉ ሰዎች ናቸው። በዚህ የሚጠቁትም አቅላቸውን በአግባቡ ማይጠቀሙ አላዋቂዎች መሃይሞች ናቸው። ሞቶ ተቀብሮ ቀብር ላይ ሬሳውን ምስጥ ሲበላው መከላከል ያልቻለን ደካማ መክሉቅ እንዴት ብለው ነው ሰዎች ልጅ ስጠኝ፣ ጠብቀኝ፣ ስራ አሳካልኝ የሚሉት? እንዴት ብለው ነው ቤታቸው ቁጭ ብለው ድረስልኝ ከጭንቅ አውጣኝ የሚሉት? ብጠራቸው አይሰሙ፣ ብታናግራቸው አያናግሩ። እንዲሁ ብቻ ሰዎች ሲሉ ሰምተህ ይሰማሉ፣ ይጠብቃሉ፣ ፈጥነው ይደርሳሉ ልትል አይገባም። ሸይጣን ሊጫወትብህ አይገባም። ቅሷና ገጠመኝ በዚህ ገባ በዚህ ወጣ የሚለውን ነገር በብዛት ይጠቀማሉ አህባሾችና ሌሎችም ተሰውፍ ውስጥ ያሉ ሰዎች የቁርአንና የሐዲስ መረጃ እጥረት ስላለባቸው ውስጣቸው ላይ ባለው በተበላሸ እምነት መሰረትም አላህ ከቁርአንና ከሐዲስ ስላራቃቸው ጀዛን ዊፋቃ ቁርአንና ሐዲስን የወደደ ያከበረ ጊዜውን የሰጠ ቁርአንና ሐዲስ ወደ ኑሩ ወደ ብርሃኑ ወደ ቀናው መንገድ ይመሩታል። ቁርአንና ሐዲስን ትቶ መሻይኾቼ የሀገሬ ባህል የጥንቱ የጠዋቱ የአባቴ የአያቴ ያለ ቁርአን ካለበት ጨለማ ሊያወጣው አይችልም። የረሱሉ ሱና የሂዳያ ሰበብ ሊሆን አይችልም። ሰው የፈለገውን ነው የሚያገኘው፣ የለፈለትን ነው የሚያገኘው። ቁርአንና ሐዲስን ደጋ ቀደምቶች በተረጎሙት መልኩ በፈሰሩት መልኩ አንገቱን ደፍቶ ማጥናት ትቶ ሼኽ ገሌ እንደዚህ ያለ ወልዩ እንደዚህ ያለ የሚል ሰው የቁርአንና የሐዲስን በረካ ሊያገኝ አይችልም። እንደው ያነበባቸውም እንደሆነ ከስሜቱ የሚሄደውን ለማውጣት ነው። አላህ المستعان ነዑዙ ቢላሂ ሚነል ኹዝላን። የተለያዩ የሱን ጥመት ሚንዱ ደሊሎችን የዘለላቸው ለሱ ደሊል የሚሆኑ ነገሮችን የፈተሻ ያወጣል። ለዚህ መንቅልፍ ያጣል፣ ዱንያውንም አኺራውንም ያበላሻል፣ የአላህ ባሮችን ያጠማል፣ የነቢያትና የጥሪያቸው የዳዕዋቸውም ጸር ይሆናል። ቅሷና የተለያዩ ሰዎች እንዲያርገው እንዲተሳካላቸው የሚሉትን ነገር በተመለከተ በአንደኛ ደረጃ ሙስሊም እንደመሆናችን መጠን መመሪያችን ቁርአንና ሐዲስ።
ቁርአንና ሐዲስ ውስጥ የተገኘ ነገር በሙሉ ተግባራዊ ይደረጋል እንደ አቅም። ሸሪዓን በተመለከተ ቁርአንና ሐዲስ ውስጥ የሌለ ነገር ሰዎች ፈጥረው ሊደነግጉ በጭራሽ አይገባቸው። የሰዎች ንግግር የሰዎች ተግባር ደሊል ሊሆን አይችልም። እንደው ደሊል ይሆናል ካብንል አህለል ዒልም የእውቀት ባለቤቶች በአንድ ዘመን ላይ ተሰብስበው የጋራ አቋም ላይ ደርሰው ኢጅማዕ ካደረጉ አንድ ነገር የዲን አካል ሊሆን ይችላል። ይህም ደግሞ ደሊል ሊሆነው የዲን አካል ሊሆን የሚችለው አላህን የሚፈሩ የኢጅቲሃድን ሸርጥ ያሟሉ ቁርአንና ሐዲስን ጠንቅቀው ያወቁ ዑለሞች ተስማምተው ካደረጉት። አንድ ዘመን ላይ ያሉ ዑለሞች በሙሉ የተወሰኑት ፈቅደው ሌሎቹን ከቢከለክሉ ወይም የተወሰኑት የዲን አካል ነው ሌሎች አይደለም ቢሉ ይሄንም ደሊል ሊሆን አይችልም። ይሄንም የነሱ አቋምና ንግግር ደሊል ሊሆን አይችልም። ባመኑበትና ደሊል አለው ብለው ባሉት በራሳቸው አቋም ሊሰሩ ይችላል። ያመነበት ሰውም ሊሰራ ይችላል። ሌሎችን የሚያስገድድ ደሊል ሊሆን አይችልም። ሰዎች የሚያስገድደው የቁርአንና የሐዲስ ደሊል፣ ክርክር ማይቀበለው የቁርአንና የሐዲስ ደሊል። ወሃከዛ በሰሐቦች በታቢዒዎች ዘመን የነበረው የዑለሞች ስምምነትና ኢጅማዕ ነው። አማ ከዚህ ውጭ ያሉ ሰዎች ንግግራቸው ተግባራቸው ደሊል ሊሆን አይችልም። ሰዎች ይረሳሉ፣ ይሳሳታሉ፣ ብዙ ማያውቁት ነገር ይኖራል። ስሜት ሊያሸንፋቸው ይችላል። ውጫዊ የሆኑ ብዙ ሊያስገድዷቸው የሚችሉ ነገሮች ይኖራሉ። መልእክተኛውን እንጂ ማንንም አርአያ ልናደርግ አይገባም። አላህ በተከበረው ቃሉ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱሊ ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር ብሏል። በአንድ ነገር ከተጋጫችሁና ከተጨቃጨቃችሁ ወደ አላህና ወደ መልእክተኛው መልሱት። በአላህና በመጨረሻው ከምታምኑ ከሆነ ይሄን አድርጉ፣ ለእናንተ የተሻለም ይሄ ነው ተብሏል። ሁሉም ሙፈስሮች እንደተስማሙት ወደ አላህ መልሱት ማለት ወደ ቁርአን መልሱት ማለት ነው። ወደ ረሱል መልሱት ማለት ወደ ሐዲስ መልሱት ማለት ነው። ነብዩ ካሉ ነብዩን ሄዳ አናግር በአካል በዚህ ነገር ተጣልተናል እንዴት ነው ካልሆነ ወደ ሐዲስ መልሱት። ይህ ሆኖ ሳለ ተራ ግለሰብ በቀብር እስቲጋታ አድርጎ ተሳካለት ስለዚህ ይቻላል ማለት ነው። ባይቻል ዓለም ነውና አያደርግም ነበር አይባልም። ቅድም እንዳልነው ነው ምንም ዓለም ቢሆን ሁሉን ነገር አያውቅም። ከእያንዳንዱ ዓለም በላይ ሌላ ዓለም ይኖራል። ምንም እንኳ እድሜ ልኩን በዕልም የኖረ ቢሆን የሸሪዓን ዕውቀት ሙሉ በሙሉ አንድ ነገር ሳይጎድል ማወቅ አይችልም። ነብይ ብቻ ነው ሁሉን ነገር ሊያውቅ የሚችለው። ነብዩ እንኳ ወቁል ረቢ ዚድኒ ዒልማ ተብላ ጌታዬ ሆይ ዕውቀት ጨምርልኝ በል ተብለዋል። ነብዩ እንኳ አንዳንዴ ተጠይቀው ማይመልሱበት ጊዜ ነበር። ከጊዜ በኋላ ከቀናት በኋላ ምናልባትም ጥያቄ የጠየቀው ሰው የት ነው ብለው መልስ የሚሰጡበት አጋጣሚ አለ። ወከይፈ ቢገይሪ እንደዚህ አይነት አህባሾችና አንዳንድ ሶፊዮች የሚሉት አይነት ቅሳ ከረሱልም ይሁን ከሰሐቦችም ይሁን ከታዋቂ ታቢዒዎች አልተለመደም፣ አልታወቅም። ጥሩ ሰው ማለት እኔ ባለሁበት ክፍለ ዘመን ያሉ ሰዎች ናቸው። ከዛም ጥሩ ሰው ማለት ቀጥሎ ያለው ክፍለ ዘመን ከዛም ቀጥሎ ያለው ክፍለ ዘመን ላይ ያሉ ናቸው ብለዋል። በሰሐቦች ዘመን በታቢዒዎች ዘመን በዕልሙ በኢማኑ በአማናው የሚታወቅ ሰው አህባሾች የሚሉትን አይነት ነገር አላደረገም። በነቢዮች እስቲጋታ ማድረግ፣ በወልዮች እስቲጋታ ማድረግ፣ ቀብር ሄዶ ከቀብር ዙሪያ መሽከርከር፣ የተከበረውን ሰው መለመን ከሰሐቦች አልተለመደም፣ ከታቢዒዎችም አልተለመደም። ከኛ በተሻለ መልኩ አላህን የሚያውቁ ከመሆናቸው ጋር ከኛ በበለጠ መልኩ ወደ አላህ ለመቃረብ ጥረት የሚያደርጉ ከመሆናቸው ጋር ማናቸው ይሄን አላደረጉ፣ በል ተቃውመዋል። ከሰሐቦች መሃል አንዱ ሙሳን አላህ ወደ አናገረበት ጋራ ሄዶ ዒባዳ አድርጎ ሲመጣ አገኘው። ከየት የመጣህ ነው? ከጡር የመጣሁ ነው። ከመሄድህ በፊት ባገኘህ እከለክለህ ነበር። ነብዩ አለይሂ ሰላቱ ወሰላም ወደ መስጂድ አልሐራም ወደ መስጂድ ነቢና ወደ መስጂድ አልአቅሳ እንጂ ለዒባዳ ብላችሁ አትጓዙ ብለዋል ብላ ምንም ያደረገው ነገር የለም። አልዋዲ አልሙቀደስ የተባረከ የተቀደሰው ሸለቆ ብሎ አላህ አክብሮታል ቦታው። እዛ ቦታ ላይ ሄዶ ሶላት ሰግዶ ነው የመጣው። አላህ ሙሳን ያናገረበት ቦታ ነው። ላኪን ሌላኛው ሰሐቢ ከመሄድህ በፊት ባገኘህ ከለክለህ ነበር። ነብዩ አለይሂ ሰላቱ ወሰላም ቀድሞ ተዘከሱ ወደ 3 መስጂዶች እንጂ ለዒባዳ ብሎ መጓዝ ከልክለዋል። እሱም እንዴት ተከለከለኛል ብሎ አልተከራከረም። ዕልም አልነበረውም፣ ዕልም ደረሰው ተከለከለ። ለቀብር ሄዶ መስገድ ወልየን ደረሰልኝ ማለትን በጭራሽ ሰሐቦች ያውቁት። ጥሩ የተባለ ቦታ ላይ ሄዶ ዒባዳ ማድረግ ነው አውግዘዋል። ዛሬ ሰዎች የወልዮች መቃብር ያሉ በየዓመቱ ወሩን ቀኑን ጠብቀው ሼኽና ሁሴን እያሉ ቃጥባሬ እያሉ አብሬት አልከሶ እያሉ
በወልዮች መጀን ሲሉና ሄደው ከቀብራቸው ዙሪያ ሲሽከረከሩ ይታያል። ይህ ተግባር ከትልቁ ሽርክ ይመደባል። አህባሾች እንዲህ አይነቱን ነገር ማስፋፋት ይፈልጋሉ፣ ማጠናከር ይፈልጋሉ። ለዚህ እኩይ ተግባርና አላህ ኑህን ለመላክ ሰበብ የሆነውን ወንጀል ሽርክን ጥሩ ነው፣ ዒባዳ ነው፣ ችግር የለውም ብለው ማስረጃ በሚሉት ነገር ለማጠናከር ይሞክራሉ። የተለያዩ መሻይኾች በቀብር ተበሩክ አድርገዋል፣ ተወሱል አድርገዋል። ይሄ ሁሉ ውሸት ነው፣ ضعيف ነው። ቢያደርጉት እንኳን ግለሰቦች ናቸው፣ ተራ ሰዎች ናቸው፣ ሊሳሳቱ ይችላሉ። ነብዩ አላደረጉም አርጉ አላሉ። በሰሐቦች በታቢዒዎች ዘመን አይታወቅም። እነሱ ያላረጉትን ከማድረግ መጠንቀቅ ይኖርብን። ለኸይር ነገር ከኛ በላይ ጉጉት አላቸው ብለናል። ለማድረግ ደግሞ የከለከላቸው ምንም ነገር የለም ብለናል። ለምን ተውት? የዲን አካል ባይሆን ተውት። ኡሱል ላይ እንደሚታወቀው በነብዩ ዘመን በሰሐቦች ዘመን አንድን ነገር ለማድረግ እየቻሉ የሚከለከላቸው ነገር ሳይኖር ያን ነገር መተዋቸው የዲን አካል እንዳልሆነ ይታወቃል ብላ እንደዚህ ለዚህ መልስ የሚሆን ትልቁ ነጥብ አይሁዶችም ነሳራዎችም ሙሽሪኮችም ጋር እንዲህ ነገር አለ። ክርስቲያኖችም አይሁዶችም የተለያዩ የኩፍርና የሽርክ እምነትን የሚከተሉ ሰዎች ዘንድ እንዲህ አይነት ቅሳዎች በብዛት አሉ። የእነሱ መንገድም ትክክል ነው ማለት ይሆናል። መሻይኾች እንዲህ አድርገው እንዲሆነዋል ብለን ደሊል ካደረገን የተለያዩ ከሃዲዎችና ካፍሮች የሚያወሩት ቅሳ አላቸው። በህልሜ እንዲያየሁኝ እንዲህ አድርገን እንዲመጣልን እንዲተገኘልን ከእንዲህ ነገር ዳንን የሚሉ ሰዎች አሉ። የእነሱም የኩፍር ጎዳና ሐቅ ነው ማለት ይሆናል። የቂያማ ቀን የምንጠየቀው ስለ ቅሳ ሳይሆን ስለ ቁርአንና ሐዲስ ነው። ስለ ግለሰቦች ሳይሆን ስለ ነብዩ ነው አለይሂ ሰላቱ ወሰለም። እንደዚሁ መልስ ከምንሰጥበት መንገድ አንዱ እነዚህ የሚነገሩ ቅሳዎችና ታሪኮች የግለሰብ አስተያየቶች ናቸው። ግልጽ ከሆነው ከቁርአንና ከሐዲስ ጋር ደግሞ ይጋጫሉ። ማንኛውም ንግግርና ተግባር ከቁርአንና ከሐዲስ ጋር ከተጋጨ ይመለሳል። የተናገረው ማንም ይሁን ማን። ኢማሙ ሻፊዒ ረሂመሁላህ ተዓላ ነብዩ አንድ ብለው እኔ ሌላ ካልኩኝ የኔን ንግግር ከአጥር ውጪ ወርውሩት ብለው። ኢማሙ ማሊክ የተኛውም ሰው ንግግሩ ተቀባይነት ሊያገኝም ሊያጣም ይችላል። የዚህ ቀብር ባለቤት ሲቀር ብለው የነብዩን ቀብር ሳይተዋል። የተኛውም ሰው ንግግር ከቁርአን ከሐዲስ ከተጋጨ ይጣላል፣ ይወረወራል። እንደዚሁ ደግሞ አብዱላህ አልሐረሪና ሌሎችም የሚጠቅሷቸው እንዲህ አይነት ቅሳዎች የተለያዩ ሰዎች በቀብር እስቲጋታ አድርገው አላህ ፈረጅ አምጥቶላቸዋል፣ ሐጃቸውን አውጥቶላቸዋል፣ ቢቻል ነው አላህ የኔ ያደረገው፣ እነሱም ያደረጉት ቢቻል ነው ይላሉ። እነሱ ያደረጉት ቢቻል ነው የሚለው ጨርሰናል። ግለሰቦች ናቸው፣ ሊሳሳቱ ይችላሉ። እንደው ከሆነ ነው አብዛኛው ውሸት ነው፣ ተቀጥፎ ነው፣ ተለጥፎባቸው አላህ ተባረከ ወተዓላ እንዲህ ያደረገላቸው ሊፈትናቸው ሊሆን ይችላል። አላህ ተባረከ ወተዓላ በተለያየ መልኩ ሰዎችን ይፈትናል። ፈተና በመጥፎ ነገር ብቻ አይደለም፣ በጥሩ ነገርም ሊመጣ ይችላል። ካፍርም ለምኖ አላህ ይሰጠዋል። አላህ የሁሉም ጌታ ነው፣ ባሮቹ ላይ አይጨክንም። ካፍሮች ኩፍር ላይ ሆነው ለምነውት የጠየቁትን ነገር ያደርግላቸዋል። የካፊሮች ሁሉ ካፍር ኢብሊስ አላህን ጠይቆ አድርጎለታል። ቃለ ረቢ አንظርኒ ኢላ የውም ዩብዓቱን፣ ከጀነት ውጣ ብሎ አላህ ሲያባረው ጌታዬ ሆይ የሰው ልጆች ሞተው እስኪቀሰቀሱ ድረስ እድሜ ስጠኝ አኖረኝ ብሏል። ኢነከ ሚነል ሙንዘሪን፣ እሺ ከሚኖሩት ነህ ብሎታል። እድሜ ሰጥቶታል። ኢብሊሱን ከአላህን ለምነው አድርጎለታል። የስአሉሁ መን ፊ ሰማዋቲ ወልአርድ ኩለ የውሚን ሁወ ፊ ሻን፣ ሰማይና ምድር ላይ ያሉ ሁሉ አላህን ይጠይቃሉ። ሁሌም አላህ ስራ ላይ። የታመመን ይፈውሳል፣ የተቸገረን ይረዳል፣ ጭንቅ ላይ ያለን ከመከራው ያወጣል። ሙእሚኑም ካፍሩም አላህን ነው የሚጠራው። በመሆኑም አንዳንዴ ትክክለኛ ያልሆነውንም ዱዓ አላህ ሊሰማ ይችላል። በኢየሱስ ብለው በማርያም ብለው ይጠይቃሉ። በማርያም በኢየሱስ ስላልክ ብሎ አላህ አይከለክላቸውም፣ ጤና ይሰጣቸዋል፣ ርዝቅ ይሰጣቸዋል። ስራቸውን ወዶላቸው ግን አይደለም። በዚህ ይቀጣሉ የቂያም ቀን። ወመን ከፈረ ፈኡመቲዑሁ ቀሊላ ثم أضطره إلى عذاب النار وبئس المصير። የካደና የከፈረ አዱንያ ላይ አጠቃቅመዋለሁ፣ ይበላል፣ ይጠጣል፣ ጤናን ሰላምን ሊያገኝ ይችላል። ثم أضطره إلى عذاب النار መጨረሻ ላይ ግን ወደ እሳት ይገባል ብሎ መመለሻው የከፋ ነው። አላህ ርዝቅን የሰጠው ጤናን የሰጠው ዱዓውን እሺ ያለው ሁሉ አላህ ወዶታል ማለት አይደለም። የውስጡን መጨነቅ መተናነሱን አይቶ አላህ ሀጃውን አሳክቶለት ሊሆን ይችላል። በገሌ ብሎ ስለጠየቀ ሳይሆን በቀብሩ ስለጠየቀ ሳይሆን ቅድም እንደጠቀስነው ለፈተናም ሊሆን ይችላል። የለመነ ያለውም ሰው ይፈተናል፣ ለሌሎችም ፈተና ይሆናል። አላህ ከመፈተንም ከመፈተንም ይጠብቀን። فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون. الله تبارك وتعالى الله يعززاتቸውን ሲተውና ቸላ ሲሉ
ፈተሕና ዐለይሂም አብዋበ ኩሊ ሸይ የሁሉንም ነገር በር ከፈትንላቸው። አዱንያ ላይ ዘነጡ፣ ድንበር አለፉ፣ እንደፈለጉ ሆኑ። ሐታ ኢዛ ፈሪሑ ቢማ ኡቱ ባገኙትና በተሰጣቸው ነገር በጣም ተደስተው መፈንጠዝ ላይ ባሉበት ጊዜ አኸዝናሁም በግተህ በድንገት ያዝኳቸው፣ ቀጣኋቸው ይላል አላህ ተባረከ ወተዓላ። የተለያዩ ከአሁን ቀደም አላህ ያጠፋቸው ህዝቦች አሉ። ቁዋ ነበራቸው፣ አቅም ነበራቸው፣ ይበሉ ይጠጡ ነበር። የጠየቁትን ነገር ጌታቸው ይሰጣቸው ነበር። ላከ መጨረሻ ላይ አላህ አጥፍቷቸዋል። እስከ መጨረሻው ቅጽበት በነበሩበት ሁኔታ ላይ አላህ ወዷቸው ነው እስቲጋታቸውን የተቀበለው አንልም። ይህ እንዳለ ደግሞ ትልቁ ነጥብ አብዛኞቹ በዚህ መልኩ የሚነገሩ ነገሮች ቅጥፈት ናቸው። ቀጣፊዎች የዲን መሪዎች ላይ ዑለሞች ላይ የለጠፏቸው ነገሮች ናቸው። በዲን ስም መነገድ የሚፈልጉ ሰዎች የፈጠሯቸው ፈጠራዎች ናቸው። አቡል ዐባስ ረሒመሁላህ ተዓላ ምን ብለዋል? ላ ዩንቀሉ ሃዛ ዐን ኢማሚን መዕሩፍ ወላ ዓሊሚን ሙተበዒን በል መንቁሉ ፊ ዛሊክ ኢማ አን የኩነ ከዚበን ዐላ ሷሒብ ኢላ አኺሪ ማ ቃል። በወልዮች እስቲጋታ ማድረግ፣ የወልዮችን ቀብር መተሻሸት፣ እነሱ ይጠቅማሉ፣ ከጭንቅ ያወጣሉ፣ ይደርሱልናል ብሎ ማለት ታዋቂ ከሆነና ሰዎች አርአያ ሊያደርጉት ከሚገባ ዓለም በጭራሽ አይዘገብም፣ አይታወቅም፣ የለም። በዚህ ዙሪያ የሚሰራጩ ነገሮች በሙሉ ግለሰቡ ዑለሞች ላይ የተለጠፉ ውሸቶች ናቸው። ለምሳሌ ኢማሙ ሻፊዒ በኢማም አቡ ሐኒፋ ቀብር ተበሩክ ማድረግ ይቻላል ወይም ተበሩክ ያደርጉ ነበር ተብሎ እንደሚወራዋል። ኢማሙ ሻፊዒ በጭራሽ አያደርጉምም ነበር፣ ይደረጋል ብለውም አያወሩም ነበር። እሳቸው ላይ ተለጥፎ ነው። በቀብርና በዑለሞች ስም መነገድ የሚፈልጉ ሰዎች ገበያቸውን ለማሟሟቅ የተጠቀሙት ነገር ነው። አንዳንዴ ደግሞ የለጠፈውና ያወራው ያሰራጨው ሰው ማንነት ሁሉ አይታወቅም። ከሆነ ቦታ ብቅ ይላል እንዲህ አይነት ወሬ፣ ከዛ ሰዎች ያስተጋቡታል፣ ያሰራጩታል። ሰነድ የለው፣ መሰረት የለው። በቅሷ መልኩ ነው የሚስፋፋው። ዲናችን የቅሷ ዲን አይደለም። የቃለ አላህ የቃለ ረሱሉላህ የሐደተና የአኽበረና ዲን ነው። ከሌሎች እምነቶች የሚለየውን በዚህ ነው። ማንም ዝም ብሎ ከመሬት ተነስቶ ፈጥሮ ማውራት አይችልም። ኬታ መጣው፣ ከማን ሰማው፣ መሰረቱ ምንድነው፣ መረጃው የት አለ፣ ምንጩን ንገረን ይባላል። በዚህ መልኩ ሊተላለፍ ይገባዋል። አማ ዝም ብሎ ዒልም የሌለው ሁሉ መናገር ስላማረው ፈጥሮ የቀመመ መናገር የአይሁዶች ዲን ነው፣ የነሳራዎች ዲን ነው። በዚህ መልኩ ቅሳ ያሉ የሚያወራቸውና ይቻላል ብለው ደሊል የሚያደርጓቸው ነገሮች ተናጋሪው ማንነቱ ማይታወቅ ነው። አብዛኛው የነብዩ ሐዲሱን ሰነድ ከሌለው ተቀባይነት አያገኝም ብለናል። ሰነዱ ላይ ሕፍዙ ደካማ የሚባል ሰው፣ ዒልም የማስተላለፍ ብቃት የለውም የሚባል ሰው ካለበት ሐዲሱ ውድቅ ይሆናል ብለናል። እንዴት ተብሎ የተራን ሰው ወሬ ያለ ሰነድ እንቀበላለን? አንዳንዴ ከዚህ ጋር ግንኙነት ያለው ንግግር ተናግረው ዑለሞች አድማጩ በተሳሳተ መልኩ ሊረዳ ይችላል። አፈቱል አኽባሪ ሩዋቱሃ ተብሏል። የፋህም ችግር ያለበት ሰው የሚሰማውን በመሰለው መልኩ ይተረጎመዋል። ከዛ በኋላ እገሌ እንዲህ ብሏል ብለው ያወራል። ይሄ ባለንበትም ዘመን ጭምር ያለ ነው። ዒልም ገና ጀማሪ የሆኑ አልያ ደግሞ አላህ ተባረከ ወተዓላ አቅል ያልሰጣቸው ፋህማቸው በሊድ የሆነ ሰዎች አሉ። የሰሙትን በመሰላቸው መልኩ ይረዳሉ። ተናጋሪው ያልተናገረውን ተናግሯል ብለው እሱ ላይ ይለጥፋሉ። ምን ነው ሲባሉ ያው ከፈለክ እገሌ የሚባለውን መጽሐፍ አንብብ፣ እገሌ የሚባለውን ድምፅ አድምጥ ይላል። ሲደመጥ የለም እሱ በተረዳው መልኩ ነው። ስለዚህ አንዳንዴ የሆነን ነገር ይሰሙና እዛ ላይ ጨምረው ቀንሰው ቀድመው አኸረው ዓሊሙ ላይ ይለጥፉበታል። ዓሊሙ ግን የተናገረው ከሸሪዓ ጋር በማይጋጭ መልኩ ሸርጡን አደቡን ባሟላ መልኩ የሚሰማው ሰው የሚጽፈው ሰው የሆነ ፊደል ያጎድላል፣ የሆነ አረፍተ ነገር ያወጣል። እማ በጀህልን ነው፣ እማ በፋህሙ መጥፎ መሆን፣ አልያ ደግሞ አዱንያዊ ጥቅም ፈልጎበት በቀብር በወልዮች ስም መነገር ፈልጎ፣ ሌላ ጊዜ ደግሞ ዓለም ከመሆኑ ጋር ቅድም እንደተባለው ሊሳሳት ይችላል። በስህተቱ አንከተለው። ሰው ሆኖ ማይሳሳት የለም። ቅሷ ምንም ቢበዛ ምንም ሶሒህ ቢሆን ምንቀበለውና ሶሒህ ነው የምንለው እስከ ባለ ቅሷው ድረስ። ባለ ቅሷው ነቢይ እስካልሆነ ድረስ እሱን መከተል ማንም ላይ ግዴታ አይሆንም። እሱን በሁሉ ነገር መከተልም ተገቢ ላይሆን ይችላል ለሚያደርገው ነገር ደሊል ከሌለ። እነሆ በጥቅሉ በሙታን በወልዮች በነቢዮች በጋኢብ ተወሱል እስቲጋታ ይቻላል፣ ድረስልኝ ጠብቀኝ ማለት ይቻላል የሚሉ ሰዎች ደሊል የሚያደርጉት ወይም መውዱዕ ሐዲስ ነው የተቀጠፈ፣ ወይም ضعيف ሐዲስ ነው፣ ወይም ደግሞ ንግግሩ ማስረጃ ከማይሆን ሰው የሆነ ነገር አንስተው፣ አልያ ደግሞ ዑለሞች ላይ የተለጠፈን ነገር በመያዝ ታላላቅ የዲን መሪዎች አድርገዋል ብለዋል በማለት ቁርአንና ሐዲስን ደሊል ለማድረግ ከሞከሩም አዛብተው ጨምረው ቀንሰው አጣመው ፈስረው
ግልጽ የሆነውን ትተው አሻሚ የሚመስለውን ደሊል ያደርጋል። ይሄ ቀልባቸው ላይ ችግር ያለባቸው ሰዎች ናቸው፣ ተጠንቀቋቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ግልጽ የሆነውን መረጃ ትተው አሻሚውን የሚከተሉ ሰዎች ከገጠሟችሁ ተጠንቀቋቸው። እነሱ ናቸው አላህ ቁርአን ላይ አመ الذين في قلوبهم زيغ ቀልባቸው ላይ ጥመት ያለባቸውማ አሻሚ የሚመስለውን ይከተላሉ ያለው ብለዋል ነብይ ብላ እናታችን አይሻ ረዲየላሁ ዐንሃ ተናግራለች። ከአላህ ውጭ ያለን አካል መጣራት ሽርክ እንደሆነ የሚያሳዩ በርካታ የቁርአን የሐዲስ ጥቅሶችን በመተው እገሌ በቀብር እስትጋታ አድርጎ ተፈውሷል፣ የፈለገውን አግኝቷል፣ ነብዩ ዝናብን ሙጊስ ብለውታል ኢላ አኺሪ ያሉ ያለ ሌላ ነገር ያወራል። ባላዋቂዎች አክል ይጫወታል። ከዛ አንዳንዴ ሸይጣንም ሊጫወትባቸው ይችላል። ዑለሞች እንደጠቀሱት ሸይጣን አንዳንዴ በሰዎች ተመስሎ ይመጣል። እነሱ ወልይ የሚሉትን ሰው ልብስ ለብሶ የሱን ገጽታ ተላብሶ ይመጣና የተለያዩ ነገሮችን ሊያደርግላቸው ይችላል። የተለያዩ ነገሮችን ሊል ይችላል። በሱ ስም ሊያወራ ይችላል። ኢማሙ ሻፊዒ ያላወሩትን ኢማሙ ሻፊዒን መስሎ በጃሂሎች በተፈተኑ ሰዎች ሊጫወትባቸው ይችላል። አቡ ሐኒፋ ያልተናገሩትን የእሳቸውን ልብስ ለብሶ በእሳቸው ተመስሎ መጥቶ አላዋቂዎች ላይ የተፈተኑ ሰዎች ላይ ተጫውቶባቸው ሊሄድ ይችላል። እነሱ ራሱ ነው ይላሉ። ሌላ ጊዜ ደግሞ ከሞተ በኋላ ከሆነ መላኢካ ነው ይላል። እንደ ወልይ ቢሆን ደግ ሰው ቢሆን እኮ ነው መላኢካ በእሱ አንደበት መጥቶ ያናገራል ይላል። በሽርካቸው ላይ ሽርክ ይጨምራሉ። ድንበር ማለፋቸው ላይ ይቀጥላሉ። እነሆ የተለያዩ ባዕድ እምነት ላይ ሽርክ ላይ ያሉ ሰዎች ላይ ሸይጣን እንደሚጫወተው ሁሉ ለስሙ እስላም ላይ ሆነው ቁርአንን ሐዲስን ያራቁ ሰዎች ላይም ሸይጣን ይጫወትባቸዋል። ለቀብር አምላኪዎች አንዳንዴ ከቀብሩ ውስጥ እጅ የሚመስል ነገር አውጥቶ ሊያስጨብጣቸው ይችላል ሸይጣን። አላህ ለሸይጣኖች ለጂኖች ልዩ ቁዋ ሰጥቷቸው የተለያዩ ኸዋሪቅ አልዓዳት ያልተለመዱ ነገሮችን ያደርጋል። ምስኪኑ እገሌ የሚባለውን ሰው ቀብሩን እየዘየረን ሳለ እጁን አውጥቶ ጨበጠን ብለው ያስወራል። በሱ ድምፅ ተመስሎም ሊያወራቸው ይችላል። በሱ ሱራና ገጽታ ተመስሎም መጥቶ ሊያናግራቸው ይችላል። የሩቅ ምስጢር የሚባሉ ነገሮችን ሊነግራቸው ይችላል። ጠንቋዮች እንደሚያደርጉት ወሀከዛ አላዋቂዎች ይታለላሉ። በቁርአንና ሐዲስ ምሽግ ውስጥ ራሱን ያላስገባ ሰው የሰውም የጂኒም ሸይጣኖች ይጫወቱበታል። ወደ ዲናችን እንመለስ፣ አላህን እንፍራ፣ እንማር፣ እናስተምር ልጆቻችንን። የዲኑ ግልጽ የሆኑ ጠላቶች አስታጥቀው የላኳቸው የውስጥ ጠላቶች አይጫወቱብን፣ አኺራችን አያበላሹት፣ አንድነታችንን አይበታትኑት። ቁርአንና ሱና አንድ ያደርጋሉ። ሰው ከቁርአንና ሐዲስ ውጭ ያሉ ነገሮች በሙሉ ሰውን ይከፋፍላሉ። ልዩነትና መበታተን እንዲህ አይነት ዲን ላይ ማይታወቁ ኹራፋቶችና ቅጥፈቶች የተለመዱትና መስፋፋት የጀመሩትም ሰዎች ከቁርአን ያራቁ ጊዜ ላይ ነው። ከነብዩ ሐዲስ ያራቁ ጊዜ ላይ ጃሂሎች ማውራት የጀመሩበት ዘመን ላይ ወደ ቁርአን ወደ ሐዲስ ከተመለሰን አሁንም አንድነቱ ይመጣል። ዲኑ አሁንም ይጠራል። እስቲጋታ ይቻላል ብሎ የተለያዩ ቅሳዎችን ሲዘረዝር አብዱላህ አልሐራሪ ከጠቀሳቸው ሰዎች መሃል አንዱ ኢብኑል ጀውዚ ናቸው ረሕመቱላሂ ዐለይሂ። ኢብኑል ጀውዚ ተልቢሱ ኢብሊስ የተሰኘ ክታብ አላቸው። ኢብሊስ የተለያዩ ሰዎች ላይ እንዴት እንደሚጫወት የዘረዘሩበት ክታብ። ዒልም አላቸው የሚባሉ ሰዎች ላይ ሊጫወት ይችላል። ቁርአን የሚቀሩ ሰዎች ላይ ሊጫወት ይችላል። በዒባዳ የሚታወቁ ሰዎች ላይ ሊጫወት ይችላል። ሶፊዮች ላይ ደግሞ በሰፊው እንደሚጫወት ራሱን የቻለ ባብ ፈስል አስቀምጠው ዳሰዋል። እዛ ላይ ምን ብለዋል? ወቀዐት ሚን ባዕድ አሽያኽህም ገለጣቱን ሊቡዕድህም ዐኒል ዒልም። ሶፊዮች ከአንዳንድ ሼኾቻቸው በርካታ ስህተቶች ተገኝተዋል ከዕልም በማራቃቸው ምክንያት። ከነዚህ ሼኾቻቸው ተገኘ የተባለው ነገር እውነት ከሆነ እዚህ ላይ ረድ ማድረግና ይሄን መመለስ ግዴታ ይሆናል። ማንም ከሐቅ በላይ አይደለም። መሻይኾቻቸው ላይ የተለጠፈው ነገር ደግሞ ትክክል ካልሆነ መጠንቀቅና እነሱ ላይ የተለጠፈውን ነገር ማስጠንቀቅ ግዴታ ይሆናል። አደረገ አለ የተባለው ሰው ማንም ይሁን ማን አሉ حذرنا من مثل هذا القول وذلك المذهب من أي شخص صدر። ይህ የተሳሳተው ከዲን ጋር የማይሄደውን ተግባር ከሶፊያ ሼኾች ማለት አንዱ መፈጸሙን ከታወቀ ረድ ማድረግ ትክክል አለመሆኑን መግለጽ ግዴታ ይሆናል። አንዳንዴ እሱ ላይ ያደርገው ይችላል፣ እሱ ላይ ተለጥፎ ሊሆን ይችላል። ይሄን ንግግር ውድቅ ማድረግና መመለስ ግዴታ ይሆናል። አደረገ አለ የተባለው ሰው ማንም ይሁን ማለት ኢብኑል ጀውዚ ዘግቦታል፣ ኢብኑ ከቲር ዘግቦታል ይላል አብዱላህ አልሐራሪ። የታሪክ ክታብ ላይ የሚዘገበው ሁሉም ነገር ከዛ በኋላ ተጣርቶ ከዲን ጋር የሚሄደው ይተገበራል፣ ከዲን ጋር የማይሄደው
ባለ ታሪኩ እዚህ ላይ ትክክል እንዳልሆነና ከቁርአን ጋር እንደሚጋጭ ይናገራል። የተጻፈ ሁሉ አይነበብም፣ የተነበበ ሁሉ አይሰራበትም ቁርአንና ሶሒህ የሆነ ሐዲስ እስካልሆነ ድረስ። ወሀከዛ ኸጢብ አልበግዳዲም ጠቅሷል ብለው የሚያሰራጩት ነገር አለ። ይኸውም ኢስማዒል ኢብኑ አሕመድ የሚባል ሰው ሙሐመድ ኢብኑ አልሑሰይን አሱለሚ ነግሮኛል። ሙሐመድ አሱለሚ ደግሞ አቡል ሐሰን ኢብኑ ሚቅሰም የሚባል ሰው አቡ ዓሊ አሰፋር የተባለው ግለሰብ ነግሮኛል። ምን አለ አቡ ዓሊ አሰፋር? ኢብራሂም አልሐርቢ ማዕሩፍ አልከርኺ በመባል የሚታወቀው የአላህ ወሊ ታላቁ ሰው የሱ መቃብሩ የታወቀ መድኃኒት ነው፣ የተለመደ መድኃኒት ነው ሲል ሰምቻለሁ አለ ብለው የሚያወሩት ነገር አለ። አልኸጢቡ አልበግዳዲ ብቻ ይሄን መዘገባቸው ደሊል አይሆንም። ኢብኑል ጀውዚ የሚሆን ሌሎች የታሪክ ክታብ ላይ ማስፈራቸው ደሊል አይሆንም። ደሊሉ ቁርአንና ሐዲስ ነው ብለናል። እነሱ ይሄን መናገራቸው የተለያየ ሰበብና መልስ ይኖረዋል። አንዳንዴ ضعيف ይሆናል፣ ሌላ ጊዜ ተዛፍቶ ይሆናል። ኢብራሂም አልሐርቢ ረሂመሁላህ ታላቁ የሱናና የዕልም የዒባዳ ሰው ይሄን ተናግሯል ማለታቸው ማጣራት ያስፈልገዋል። እንዲህ አይነት ሰው አይደለም ሲጀምርም። ኢብራሂም አልሐርቢ በዚህ አይታወቅም። የተውሂድ ሰው ነው፣ የሱና ሰው ነው። ከትልልቅ ዑለሞች መሃል አንዱ ነው። በእነ ኢማም አሕመድ ዘመን የነበረ ሰው እንዴት ብሎ የማዕሩፍ አልከርኺ መቃብር የተለመደ መድኃኒት ነው፣ የተጀረበ መድኃኒት ነው እንዴት ይላል? ይሄን ስናጣራ ከኢማም ኢብራሂም አልሐርቢ እንዲህ ነገር በጭራሽ አልተዘገበም፣ ሰሒህ አይደለም፣ ከሱ ጋር የሚሄድ አይደለም። እንዲህ አይነት ተግባር በቢድዓ የተዘፈቁ ሰዎች መለያ ነውና ስለዚህ ሰነዱን ማጣራት ግዴታ ነው። ሰነዱ ሲጣራ ይሄን በሕት ያደረጉ ሰዎች እንደተናገሩት በውሸት የታወቀ ሐዲስ ላይ ضعيف የሚባል ሰው አለበት። አቡል ሐሰን ኢብኑ ሚቅሰም በመባል የሚታወቀው ሰው እሱ በአካል ካላገኘውና ራሱ ከመወለዱ በፊት ከሞተ ሰው ነው የዘገበና ያስተላለፈ ያለው። ይሄም አንሶት ደግሞ ታማኝ ሰው እንዳልነበረ በውሸት የሚታወቅ ሰው እንደነበረ የሐዲስ ዑለሞች ዘግበዋል። ከዚህ በተጨማሪ ደግሞ እዚሁ ሰነድ ላይ አቡ አብድራህማን ሙሐመድ ኢብኑ አልሑሰይን አሱለሚ የሚባል ሰው አለበት። ይህ በሶፊነት የታወቀ ሰው ሲሆን ሐዲስ ላይ ضعيف እንደሆነ ታማኝ እንዳልሆነ ከሶፊያ አካሄድ ጋር የሚሄዱ ሐዲሶችን የፈጠረ የሚናገር ሰው እንደነበረ ታሪኹ በግዳድ የተሰኘው ክታብ ላይና ሌሎችም የታሪክ መዝገቦች ላይ ሰፍሯል። በመሆኑም ኢብራሂም አልሐርቢ ታላቁ የሱና ኢማም ይሄን እንዳልተናገረ በእርግጠኝነት እናውቃለን። ከዚህ የሚጻረሩ በርካታ ንግግሮችም አሉት፣ ምክሮችም አሉት። ላ የዲቁ ሰድሩከ ፈኢነ አላህ ሚን ወራኢል መዑና። ምንም እንኳ ህይወት ላይ ፈተና ችግር ቢገጥምህ ልብህ አይጣበብ፣ አትጨነቅ፣ አላህ ተባረከ ወተዓላ ያግዝሃል፣ ይፈርጅልሃል ብለዋል። ሂድ የማዕሩፍ ቀብር ጋር ሄደህ አላህን ለምን አላለም። ወሀከዛ ራሱ ሁሉ አይኑ ጠፍቶ ሰብሮ ታግሶ ኖሯል። የማዕሩፍ ቀብር መድኃኒት ነው ካለ የማዕሩፍ ቀብር ጋር ሄዶ አይኔን መልስልኝ አላለም፣ ወይም አፈሩን አንስቶ አልተቀባም። ጃሂሎች አሁን የተለያዩ መቃብሮች ላይ እንደሚያደርጉት እንዴት ብሎ እንዲህ አይነት ኢማም የሆነ ሰው ይሄን ያደርጋል? ማዕሩፍ አልከርኺ ራሱ እንኳ ይሄን ከሚደግፉ ሰዎች አልነበረም። በጭንቅና በመከራ ጊዜ ነቢያትን ወልዮችን ቀብርን ጠይቁ የሚል ሰው አልነበረም። በአላህ የሚመካ ሰው፣ አላህን የሚጠይቅ ሰው ነበር። ኢማሙ ዘሀቢ አሲየር ላይ እንደጠቀሱት አንድ ቦታ ላይ ቁጭ ብሎ በርካታ ሺህ ጊዜ ዋገውታሁ ያ አላህ፣ ዋገውታሁ ያ አላህ፣ ድረስልኝ አላህ ሆይ፣ ድረስልኝ አላህ ሆይ ብሎ እንደተጣራ ከዛ በኋላ ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም ብሎ እንዳነበበ ተነግሯል። በአላህ እስቲጋታ የሚያደርግ ሰው ነበር። አላህን በብቸኝነት ማምለክን ትተን ወልይ፣ ነቢይ፣ ቀብር እያለን ሽርክ ውስጥ ልንወድቅ አይገባም። ሰዎችንም ወደዛ ልንጣራ አይገባም። የሽርክ በር የሆኑ ነገሮችን በሙሉ ልንዘጋጋቸው ይገባል። ነገ አላህ ፊት ቆመን ማዳ አጀብቱሙል ሙርሰሊን ይላል። ለነቢያት ጥሪ ምን መልስ ሰጣችሁ ይለናል። የትኛው ነቢይ ነው እኔ ስሞት የኔን ቀብር አምልኩ፣ በእኔ ይሆንብህ ብላችሁ አላህን ጠይቁ፣ እኔን ድረስልኝ በሉ ብሎ ያስተማረው ነቢይ ነው። ነቢያትስ የተላኩት እንዲህ አይነቱን ሽርክ ለመዋጋት አይደል እንዴ? እነሆ እስላማችን ልንፈትሽ፣ ዒባዳችን ለአላህ ጥርት ልናደርግ፣ ከኹራፋትና መሰረተ ቢስ ከሆኑ ወሬዎች ከቢድዓዎች ልንጠነቀቅ ይገባናል። የተለመደው መድኃኒትም ዱዓ ነው። የተለመደውም ያዋጣው እስቲጋታና ተወሱልም ተውሂድ ነው። በአላህ ማመን ነው። በጭንቅ በመከራ ሰዓት አላህን ብቻ መጣራት ነው። አመን ዩጂቡል ሙጠረ ኢዛ ደዓህ፣ በጭንቅ ጊዜ የተጣራን ጥሪ፣ በጭንቅ ጊዜ በመከራ ጊዜ የሚጣሩ ሰዎችን የሚሰማው መልስ የሚሰጠው ማን ነው ተብሏል። አላህ ብቻ ነው። ከአላህ ውጭ ይሄን ማድረግ ማንም የሚችል የለም ተብሏል። ሽርክን በየትኛው መልኩ ልንርቀው ልንጠነቀቀው ይገባል።
ባለንበት ጊዜ የእስላምን ልብስ ለብሰው ቁርአን ሐዲስን እየተናገሩ ወደ ሽርክ የሚጣሩ ሰዎች በዝተዋል። ራሳችንንም ቤተሰቦቻችንም ከዚህ አደጋ ለማዳን የምንችለውን ሁሉ ልንጥር ይገባናል። ምንም ብንጥር ከዕልም በተሻለ ከቁርአን ከሐዲስ በተሻለ መልኩ ይህን አደጋ የምንጋፈጥበት መንገድ የለምና ልንማር ልናስተምር አላህን ተባረከ ወተዓላ ቀናውን መንገድ እንዲመራን ሌት ተቀን ልንጠይቀው ይገባናል። አስአሉላህ አን የርዙቀኒ ወኢያኩም ዒልመን ናፊዐ ወዐመለን ሷሊሐ ወኻቲመተን ሐሰነተን ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱሁ።